ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ሰላም ነው። ቸርነት ነኝ። ዛሬ ፊዚክስ ዩኒት 5 ወርክ ኢነርጂ ኤንድ ፓወር አድቫንስድ ሌቨል ሪቪዥን ፓርት 2 እናያለን። ተማሪዎች ፓርት 1ን እንደወደዳችሁ ተስፋ አደርጋለሁ። ፓርት 2ን ደግሞ ዛሬ እናያለን። ፓርት 3 ላይ ደግሞ የሚቀሩ ፖርሽኖች አሉ። እሱንና ከፓርት 1 ከፓርት 2 ደግሞ አንደ ማጠቃለያ ወይም የተረሱ ፖይንቶችን እዛ ላይ የምነግራችሁ ይሆናል ማለት ነው። ዛሬ የምናየው ወርክ ደን ባይ ኤ ኮንስታንት ኤንድ ቫሪያብል ፎርስስ ነው። ወርክ ደን ባይ ኮንስታንት ፎርስ ማለት ፎርሱ ኮንስታንት ሲሆን ማለት ነው። A force having constant magnitude and direction in a given interval. ለዚህኛው ለመጀመሪያው ለማስረዳት ያክል work done equals force times the distance የሚሆንበት ወይም ደግሞ ያውና እዚህ ጋር ላሳያችሁ። ይሄኛው s in meter displacement ቢሆን ይሄኛው ደግሞ force in newton ቢሆን constant force ማለት ማግኒቲዩዱ ኮንስታንት ከሆነ እንደዚህ ነው የሚሆን ማለት ነው። አሁን የዚህን በኤሪያው ማግኘት እንችላለን ማለት ነው። ይሄው የዚህ አሁን ሬክታንግል ነገር ሆነ በቀላሉ ይሄኛው ኤፍ ቢሆንልኝ እቺኛቷን ኤስ እዚህ ጋር ባደረግ እነዚህ ኤሶች በዚህ ባውንድድ ቢደረግ ይሄ ፎርስም በዚህ ባውንድድ ቢደረግ የዚህ ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ይሆናል ማለት ነው። ፎርሱ ምንም ቼንጅ የለውም ማለት ነው። ሌላኛው ተማሪዎች የምነግራችሁ ለዚህኛው ኤግዛምፕል የሚሆነው ግራቪቴሽናል ፎርስ ነው። ግራቪቴሽናል ፎርስ ማለት ፎርስ ኦፍ ግራቪቲ በሚሆንበት ሰዓት ምንድነው ፎርሱ ኮንስታንት ነው የሚሆነው ማለት ነው። ሌላኛው ሁለተኛው ነጥብ የምነግራችሁ ነው ወርክ ደን ባይ ቫሪያብል ፎርስ ነው። ለምሳሌ ስፕሪንግ ብንወስድ ተማሪዎች ስፕሪንግ እንዲህ ነው እንበል። ኢኒሻሊ ምንም ፎርስ አፕላይ አላደረግንበትም። እዚህ ጋር ኤፍ ኢኒሻል ኢኳልስ 0 ፎርስ ነው እንበል። አሁን የሆነ ፎርስ ላዩ ላይ አፕላይ ያደረግንበት ስንል እንደዚህ ወደታች ይለጠጣል። እዚህ ጋር ፎርስ ይኖረኛል። ከዚህ እስከነበረበት እስከዚህኛው ድረስ የሆነ ኤክስ ያክል ዲስታንስ አለኝ ልበል። ተማሪዎች እዚህ ጋር እንግዲህ መጠንቀቅ ያለብን ነገር ምንድነው? ወርክ ደን ኢኳልስ አቨሬጅ ፎርስ ታይምስ ዲስፕሌስመንት ነው። አሁን ይሄንን ቼንጅ እናደርጋለን። ወርክ ደን ኢኳልስ አቨሬጅ ፎርስ የምንለው እቺኛቷ ፎርስ ኢኒሻል ፎርስ ያለችው ፕላስ ይሄኛው ፎርስ ዲቫይድድ ባይ 2 ታይምስ ምን ቼንጅ እቺ ኤክስ አለች ዲስፕሌስመንቷ እቺ ኤክስ ነች። እቺኛውታ ምንድነች? 0። ስለዚህ ወርክ ደን ኢኳልስ 1/2 ፎርስ ታይምስ ኤክስ ነው። ተማሪዎች በሁክስ ሎ ደግሞ ይሄኛው ፎርስ ማለት ወርታች የተለጠጠበት ፎርስ ማለት ኬ ኤክስ ይሆናል ማለት ነው። ስቲፍነስ ኦፍ ስትሪንግ ነው የሚያሳየው ማለት ነው። ኤክስ ዲስፕሌስመንቷ ነው። አሁን በዚህ ቦታ ስተካው ምንድነው የሚሆነው? 1/2 ኬ ኤክስ ስኩዌር ይሆናል ማለት ነው። በዚህ በግራፍም ደግሞ ስናየው ያውና ይሄኛው ዲስፕሌስመንታችን ኤክሳችን ነው እንበል። ይሄኛው ደግሞ ፎርስ። አሁን ተማሪዎች እዚህ ጋር ይሄን ነገር በምትጎትቱበት ሰዓት ዲስፕሌስመንቱም የጨመረ ነው የሚሄደው፣ ፎርሱም የጨመረ ነው የሚሄደው። ያ ማለት ያውና እኩል እንደዚህ እያደረግን ነው የምንሄደው ማለት ነው። አሁን እቺ ኤክስ እዚህ ድረስ ባውንድድ ተደርጋች። እዚህ ጋር ይሄ የኤክስ ብለን ያሳየውን እዚህ ጋር እናምጣው፣ የፎርሱንም ደግሞ እዚህ ጋር እናምጣው። እቺ ፎርስ ኢኒሻል ያልኳት እቺኛው ቦታ ነበረች ማለት ነው። አሁን ተማሪ የዚህን ኤሪያ ፈለጋችሁ ማለት ወርክ ደን አገኛችሁ ማለት ነው። ወርክ ደን ኢኳልስ ይሄ ትራያንግል ነው 1/2 ምን አለው ላይ ፎርስ አለ። ከዛስ እቺኛው ኤክስ አለች። ፎርስ ማለት 1/2 ኬ ኤክስ ስኩዌር ነው። ፎርሳችን ኬ ኤክስ ስለሆነ ማለት ነው። እንደዚህ አድርጋችሁ ማየት ትችላላችሁ ማለት ነው። ኤግዛምፕል እናያለን። ሰባተኛ The force act on a particle varies with position as shown. What is the work done as the particle move from x equal to 0 to x equal to 6? ከዚህ ነው የተነሳችው ፓርቲክሏ ከዚህ አማት ከx 0 ተነስቶ እዚህ እስከሚደርስበት ድረስ ያለውን ወርክ ደን ነው የምፈልገው ማለት ነው። እንግዲህ ተማሪዎች የዚህን ወርክ ደን ለመስራት እንዲጠቅመኝ በቀላሉ የምጠቀመው የትኛው ነው? ኤሪያዎችን እዚህ ላይ በማስቀመጥ ነው። ይሄ ኤሪያ 2፣ ይሄኛው ኤሪያ 3፣ ይሄኛው ኤሪያ 4 በማድረግ ነው ማለት ነው። ወርክ ደን ኢኳልስ ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 ፕላስ ኤሪያ 4 ይሆናል ማለት ነው። ኤሪያ 1 ማለት እቺኛቷ ማለት ነች። እቺ ማለት -10 ታይምስ 2 ፕላስ ኤሪያ ቱ ማለት ደግሞ እቺኛው ትሪያንግሏ ማለት ነች
1/2 ዲስፕሌስመንቱ ስንት ነው? 1 እስከዚህ ድረስ ያለችው ታይምስ ፎርሱ -10 ከዛስ ፕላስ ኤሪያ 3 ነው። ኤሪያ 3 ማለት ደግሞ ይሄኛው የሚታየው ፓርት ነው። እዚህ መካከልም 1/2 ታይምስ 1 ታይምስ 20 ይሆናል ማለት ነው። ፎርሱ 20 ስለሆነ ፕላስ እልና ከዛ የሚቀጥለው ደግሞ ይሄኛው ኤሪያ 4 ነው። ኤሪያ 4ም ፕላስ እዚህ ጋር አለ 1/2 ወደዚህ ስንት ነው? 2 ታይምስ ፎርሱ ደግሞ 20 ነው። እቺ ዲስፕሌስመንት ሆነች 2 ከዛ ምንድነው የሚሆነው? የላይኛው -20 ይሆናል ይሄኛው ፓርት፣ ይሄኛው ደግሞ -5 ይሆንላችኋል። ከዛን ሲቀጥል ይሄኛው ደግሞ +10 +20 ይሆንላችኋል ማለት ነው። ከዛ መጨረሻ ላይ ጁል ማስቀመጥ ይችላል። አሁን ይሄ -25 +30 እዚህ ጋር ጁል አለ። ከዛ ምንድነው የሚሆነው ማለት ነው? ይሄኛው +5 ጁል ይሆንላችኋል። +5 ማለት ደግሞ እዚህ ቢ ላይ ያለው ነው ማለት ነው። እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ወደ ቀጣይ ደግሞ እንሄዳለን። ኬኔቲክ ኢነርጂ ይሄኛውንም በደንብ ተማሪዎች የሚያስገራርሙ ጥያቄዎች አሉ። በደንብ እንድትከታተሉኝ እያልኩኝ እዚህ ላይ ደግሞ ማብራሪያ ሰጣለሁ ማለት ነው። ኬኔቲክ ኢነርጂ ኢዝ the energy possessed by a body because of its motion። የሆነ ኦብጀክት ከዚህ ተነስቶ ያውና ከዚህ ተነስቶ ወደዚህ መጣ እንበል። ያው ወደዚህ መጣ። የዚህኛው የመኪናው ኬኔቲክ ኢነርጂ ፈልጉ ከተባለ ኬኔቲክ ኢነርጂ ኢኩዋልስ 1/2 mv² ይሆናል ማለት ነው። ይሄን ትይዙልኛላችሁ። ወርክ ደንሳ ሲሆን ወርክ ደን ኢነርጂ ቴዎረምስ ምንድነው ደግሞ የሚለውን እናሳያችሁ። ወርክ ደን ኢነርጂ ቴዎረም it states that work done by a net force ይኸውና work done by a net force is equal to the changing kinetic energy። ምን ማለት ነው ተማሪዎች? work done equals F net times ምን እንደሚሆነው ማለት displacement። ለምሳሌ አሁን ይሄንን በደንብ እዚህ ጋር ላሳያችሁ። አሁን እዚህ ጋር ይሄን መኪና አለ እንበል። ይሄኛው መኪና ነው ብለን እንስብ። አሁን ይሄ መኪና ከዚህ ተነስቶ ወደዚህ መጣ። የሆነ ዲስፕሌስመንት ኤስ አለው። የተነሳበት ኢኒሻል ስፒድ አለው። ይሄኛው ቪ አለው። አሁን ተማሪዎች ወርክ ደን ኢኳልስ ኤፍ ኔት ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን ታይምስ ኤስ ነው አይደል? ማስ ታይምስ አክሰለሬሽን ማለት ደግሞ ምን ማለት ነው? ቪ ማይነስ ዩ ኦቨር ታይም ነው። እቺ ኤስ ማለት በራሷ ደግሞ ምን ማለት ነች? እቺ ኤስ ዲስፕሌስመንታችን ቪ ፕላስ ዩ ኦቨር 2 ታይምስ ምን ታይም ነው። እቺ ታይም በዚህ ስትጣፋልኝ ኤም እቺኛው ደግሞ ምን ትሆናለች ማለት ነው? v² ማይነስ u² ኦቨር 2 ይሆናል። ይሄ ማለት 1/2 mv² ማይነስ 1/2 mu² ነው። ከዛ ይሄ ምን ሆነ ማለት ነው? ቼንጂንግ ኬኔቲክ ኢነርጂ ጋር እኩል ሆነ። እሺ ኤግዛምፕል አለ እዚህ ጋር በደንብ እንድትከታተሉኝ እፈልጋለሁ። ይሄኛውን ኤግዛምፕል ብዙ ተማሪም ጠይቆኛል። ቀጥታ ከሰራችሁት ኔጌቲቭ ነው የሚመጣው፣ ግን ትክክለኛውን አሰራር አሁን አሳያችኋለሁ። a car of ማስ አለ ማስ ኢኳልስ 1500 ኪሎ ግራም ነው። traveling at uniform velocity ያው ቬሎሲቲ ዩኒፎርም ነው። u ኢኳልስ v ኢኳልስ 30 ሜትር ፐር ሰከንድ ነው። ዲው ኢስት ነው። አሁን እንደዚህ አድርጋችሁ አስቡት። ያውና መኪናው ይሄ ነው ብላችሁ አስቡት። እየሄደ ነው በኮንስታንት ስፒድ አሁን እዚህ ድረስ። ከዛም በኋላ ልክ ብሬክ ሲይዝ እዚህ ጋር ነው ብሬክ ያዘው ብላችሁ አስቡ። ልክ ብሬክ ሲይዝ ይሄ መኪና ምንድነው የሚሆነው? ስፒዱ እየቀነሰ ነው የሚመጣው ወደዚህ አይደለም? እየቀነሰ ነው የሚመጣው። እዚህ ጋር የነበረው ኢኒሻልና ከዚህ ጀምሮ ወደዚህ ብሬክ እስኪይዝበት ያለበት ድረስ ኮንስታንት ነበር ያመጣው። ልክ እዚህ ጋር ሲመጣ ለዚህኛው ምን ይሆናል? ለዚህኛው ይሄኛው ኢኒሻል ይሆናል። ይሄኛው ምን ይሆናል ማለት ነው? 30 ሜትር ፐር ሰከንድ። ልክ እዚህ ጋር ፍሬን ሲይዝ እዚህ ጋር የምናገኘው ፋይናል ደግሞ ስንት ነው የሚሆነው ማለት ነው? እዚህ ጋር ተሰጥቶኛል። ይኸውና 10 ሜትር ፐር ሰከንድ ነው። አሁን የተጠየኩት ምን እንደሆነ ልንገራችሁ። what is the work done in slowing down the car? አሁን ካሩን ስሎ ዳውን ያደረገው ማለት ነው። አሁን ምን አለ እዚህ ጋር ተማሪዎች ብሬክ ወይም ደግሞ ማርሽ በሚይዝበት ሰዓት
ኔት ፎርሱ ወዴት ነው የሚሆነው ማለት ነው? ወደዚህ ነው የሚሆነው ማለት ነው። ኔት ፎርሳችን ወደዚህ ነው ያለው ማለት ነው። ኤፍ ኔታችን ወደዚህ ነው ያለው። ምክንያቱም ይሄ ኤፍ ኔታችን ከዚህ ከምኑ ጋር እኩል ነው? ከፍሪክሽን ፎርሱ ጋር እኩል ነው። ለምንድን ነው ከፍሪክሽን ፎርሱ ጋር እኩል ነው? ይሄንን እዚህ ጋር የተያዘው ማርሽ እንዲህ ወዴት ነው? እንዲቆም ነው የሚይዘው። ወደዚህ ዳይሬክሽን ነው የሚይዘው ማለት ነው። ስሎ እየሆነ ነው የሚሄደው። ስለዚህ ኔቱ ወደዚህ ነው ማለት ነው። ስለዚህ ወርክ ደን ኢኩልስ ምን እንደሚሆን ማለት ነው? ከዲስፕሌስመንቱ ጋር ተቃራኒ ሳይድ ስለሆነ ማይነስ ኤፍ ኔት ታይምስ ኤስ ይሆንላቸዋል ማለት ነው። ከዛስ ይሄ ማለት ደግሞ ማይነስ ኤፍ ኔት ታይምስ ዲስፕሌስመንት ደግሞ ምን ብለናል? ቼንጂን ኬኔቲክ ኢነርጂ ጋር እኩል ነው ብለናል። በዚህ መካከል ይሄው ቬሎሲቲ ኮንስታንት አይደለም። እዚህ እስኪደርስ ድረስ ነው ኮንስታንት የተባለ ነው። እዚህ ጋር ኬኔቲክ ኢነርጂን ኮንሲደር አደረኩት ለዛ ነው። ከዛ ምን እንደሚሆነው ማይነስ ይሄኛው ምን እንደሚሆነው ማለት ነው 1/2 ኤም ቪ ፋይናል ስኩዌር ማይነስ 1/2 ኤም ቪ ኢኒሻል ስኩዌር። ከዛ ምንድነው የሚሆነው? ያ ማይነስ 1/2 ኤም ኮመን ባወጣ ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ይሆንልኛል ማለት ነው። ከዛ ምንድነው የሚሆነው? ማይነስ 1/2 ማሳችን 1500 ነው። ከዛስ ቪ ፋይናላችን ስንት ነው? 10 ስኩዌር ማለት 100 ብላችሁ ሰጡ። ማይነስ እንደገና ደግሞ ተማሪዎች ኢኒሻሉ 30 ነው። 30 ስኩዌር ማለት ደግሞ 900 ነው። ከዛ ፋይናሊ በጁል ነው የሚቀመጠው። አሁን ይሄንን ስትሰሩት ማይነስ 1/2 ከዛን 1500 አለ ሲባዛ ይሄኛው ስንት ነው? ማይነስ 800 ማይነስ በማይነስ ፕላስ ይሆናል ማለት ነው። ወርክ ደን ኢኩልስ ምንድነው? ባይቱ 1 ባይቱ 400 ይሆናል። ከዛ 1500 ሲባዛ 400 ይሆንላቸዋል ማለት ነው ጁል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። ከዛን ይሄኛው ቫልዩ ማለት ስንት ነው የሚሆንላቸው? 15 ጊዜ 4 ማለት 60 ነው። ከዛን እዚህ ጋር ደግሞ 4 ዜሮዎች አሉ እነሱን እናስቀምጣለን ማለት ነው። ይሄኛውም እዚህ ጋር በኪሎ ጁል ስለተቀመጠ ይሄኛውን 1 ኪሎ አርግ በኪሎ መቀየር እንችላለን። 600 ኪሎ ጁል ይሆንልኛል። ይሄ ደግሞ መልሶ ያለው የት ጋር ነው? እዚህ ጋር ነው ማለት ነው። አፕላይ ያደረግንበት ብሬኩን እንደ ኔት ፎርስ ነው የምንወስደው። ያ ኔት ፎርስ ደግሞ ምንድነው? እንደዚህ ነው ዳይሬክሽኑ ወደዚህ ነው ማለት ነው። ከፍሪክሽኑ ጋር እኩል ነው ማለት ነው። ለዛ ነው እንደዚህ የሆነው። ለምንድነው ኔጌቲቭ ደግሞ ያደረኩት? ከዲስፕሌስመንቱ ጋር ተቃራኒ ሳይድ ስለሆነ ነው። ይሄንን እንደዚህ አድርጋችሁ ትይዛላችሁ። በጣም አሪፍ ጥያቄ ደግሞ አለ። እሱንም በደንብ እናያለን። 9ኛ ጥያቄ ተማሪዎች በደንብ ተከታተሉኝ። two objects one of mass m አንዱ የሆነ ማስ m አለው ነው የሚለኝ። ሁለተኛው ደግሞ and the other of mass 2m ነው ያለው። አሁን are traveling at constant velocity along frictionless surface. The lighter object travels lighter ቀላሉ ይሄኛው ነው ማሱ ትንሽ ስለሆነ ማለት ነው። በስንት ነው የሚሄደው? 10 ሜትር ፐር ሰከንድ ነው። while the heavier travels at 5 ሜትር ፐር ሰከንድ። ይሄኛው ደግሞ ከባዱ ደግሞ 5 ሜትር ፐር ሰከንድ ነው ይሄዳል። an opposing horizontal force acts upon both objects equally and brings them to rest. አሁን እኩል የሆነ ኦፖዚንግ ፎርስ ገጠማቸው እና እነዚህ ነገሮች ወደ ማስቆም መጣ። which of the following takes longer to slow down and why? የትኛው ነው ለማቆም ረጅም ሰዓት የሚወስድበት ነው ጥያቄው። ተማሪዎች የሁለቱም ሞመንተም ስትሰሩት ሞመንተም 1 ለዚህኛው 1 ለዚህኛው 2 በልና ኢኳልስ ሞመንተም 2 ነው የምታገኙት። ተማሪዎች ሞመንተሙ እኩል ሆነ ማለት ግን ይሄንን ኦብጀክት ለማስቆም እኩል የሆነ ታይም ይወስድበታል ማለት አይደለም። ሞመንተሙ እኩል ነው ማለት ተማሪዎች በሚመጣበት የመጀመሪያው ሞመንተም እዚህ ላይ በሚያርፍና የዚህኛው ሞመንተም በሚያርፍበት ጊዜ በእኩል የሆነ ታይም ውስጥ እኩል የሆነ ኢፌክት ነው ሊያሳድር የሚችለው። እዚህ ላይ እኩል የሆነ ተጽዕኖ ሊያሳድር ይችላል እንጂ ይሄንን ሁለቱን ለማስቆም የሚወስድበት ታይም በሞመንተሙ አይደለም ዲፔንድ የሚሆነው። የሚወስድበት ታይም ዲፔንድ የሚሆነው በኢነርጂው ላይ ነው። ስለዚህ በካይኔቲክ ኢነርጂ ቼክ እናደርገዋለን ማለት ነው። ያው ካይኔቲክ ኢነርጂ ፎርሙላውን ታውቃላችሁ 1/2 mv² ነው። እሱን ሰብስቲቱት ያደርግን ለመጀመሪያው ካይኔቲክ ኢነርጂ 1 = 1/2 ማሱ ራሷ m ነች፣ v ደግሞ 100 ነው የሚሆነው ማለት ነው። 10² 100 ይሆናል። ይሄ ማለት ስንት ይሆንላችኋል?
50 ኤም ታገኛላችሁ። ካይኔቲክ ኢነርጂ 2 ደግሞ 1/2 ማሱ 2 ነው። 5 ስኩዌር 25 ነው የምትሆነው። 2 በ2 ስትጠፋ ስንት ነው? 25 ኤም። እቺ ማስ ናቸው ማለት ነው። ማሱ ዘሴም የሆነ ማስ እንወስድ። አሁን የየትኛው ኢነርጂ ነው ትልቅ የሚሆነው? የዚህኛው ነው ማለት ነው። ስለዚህ ተማሪዎች የመጀመሪያውን ኦብጀክት ለማቆም የሚወስደው ታይም ትልቅ ነው ማለት ነው። እሱን መልስ ውስጥ እንፈልግ እንግዲህ the object stops in the same amount of time ፎልስ ነው። በሞመንተሙ ዲፔንድ አይሆንም ስላልኳችሁ ማለት ነው። the lighter object ይላል። እሺ because the mass square rooted ይሄም አይደለም፣ ማሱ ስኩዌር ውስጥ የሚገባ አይደለም። c the lighter object because ይላል the velocity is squared in kinetic energy ይሄኛው ትክክለኛ ነው ማለት ነው። ዲ ላይ ደግሞ the heavier object because the velocity is squared rooted ይሄኛው ስኩዌር ሩትድ አይደለም፣ ስኩዌር ሩትድ አይደለም ማለት ነው። ትክክለኛ አይደለም። the heavier object because the mass is squared in the kinetic energy formula ይሄም ትክክል አይደለም። ትክክለኛው መልስ ይሄኛው ነው ማለት ነው። እሺ ሌላኛው ላይ ደግሞ እንምጣ። ይሄኛውም ኮንሴፕት ጥያቄ ነው። በጣም ቀላል ጥያቄ ነው ተማሪዎች። ይሄንን በደንብ እንድትከታተሉኝ እፈልጋለሁ። በጣም ቀላል ስለሆነ በቀላል መንገድም ስለማሳያችሁ ማለት ነው። in an investigation into energy a student compresses a spring a distance x naught ይኸውና ተማሪዎች አሁን የሆነ ስፕሪንግ አለ። ይሄ ስፕሪንግ ነው በዚህ ጋር ነበር እንበል። አሁን ኤክስፐሪመንት እየሰሩ ነው። ኤክስፐሪመንት እየሰሩ የሆነ ያክል እዚህ ድረስ ኮምፕረስ አደረጉት እንበል። ኮምፕረስ የተደረገችው እስከዚህ ድረስ ያለችው ነች። እቺኛው ምንድነች? ኤክስ ኖት ነች ተብለናል። from its neutral length ከኒውትራል ሌንግዝ ከዚህ ነው እንደዚህ ኮምፕረስ እናደርገው። ይሄን ያክል ኮምፕረስ አደረገች። ኤክስ ኖት ሜጀር የምታደርገው ይሄኛው ነው ማለት ነው። she then puts a cart of mass m naught against the end of the spring ያው እዚህ ጋር አመጣች። m naught ካርት እዚህ ጋር ስታስቀምጥ ምን ሆነ? እዚህ ጋር እንግዲህ መጀመሪያ ምን ሆነ ያለው? ኢላስቲክ ፖቴንሻል ኤነርጂ ነው ስቶርድ ሆኖ ያለው ተማሪዎች። ኢላስቲክ ፖቴንሻል ኤነርጂ ስቶርድ ሆኗል እዚህ ጋር። የኮምፕረሲዮን ኢላስቲክ ፖቴንሻል ኤነርጂ ነው እዚህ ጋር ሆኖ ያለው። ይሄንን በምትለቀው ሰዓት የሆነ ኬኔቲክ ኤነርጂ ያገኘች። ያ ኬኔቲክ ኤነርጂ ምንድነው ነው የሚለኝ? ኬ ኖት ይላል። ይሄው እዚህ ጋር end of the spring and release both the spring and the cart. She measures the kinetic energy of the cart after the spring has returned to its neutral length and finds it to be k ኖት ታገኘች። ምን ማለት ነው ተማሪዎች? እዚህ ጋር ያለው ፖቴንሻል ኤነርጂ ኮምፕሊትሊ ወደ ምን አለፈ ማለት ነው? ወደዚህኛው ወደ እዚህ ኢኒሻል እስከዚህ እስኪመለስ ይሄ ስፕሪንጉ ሲመጣ ኮምፕሊትሊ ምን ሆኗል ማለት ነው? እዚህ ላይ የነበረው ፖቴንሻል ኤነርጂ እዚህ ጋር ስቶርድ ሆኖ የነበረው ፖቴንሻል ኤነርጂ ወደዚህኛው ማስ አልፏል ማለት ነው። በቃ ኮምፕሊትሊ እዚህ ጋር የነበረው ኢላስቲክ ፖቴንሻል ኤነርጂ ነው ወደ እዚህኛው ያለፈው ማለት ነው። ያን ኤክስ ኖት ብላ አገኘች። ሁለተኛ ላይ ደግሞ she then repeat the experiment ኤክስፐሪመንቱን ደገመችው። ይሄ ነው ስፕሪንጉ። አሁንም እዚህ ጋር ኮምፕረስ አደረገች። ከዛን እዚህ ጋር ኮምፕረስ ያደረገችው ኤክስ ኖት ነው። ግን ምንድን ያደረገችው? ያሰረችው የካርቱ ማስ 2m ነት ነው እዚህ ጋር ያለው። አሁንም ተማሪዎች ይሄን ነገር ስትለቀው ኬኔቲክ ኢነርጂው ማለት ነው። ኬኔቲክ ኢነርጂ ልታገኝ የምትችል ዘ ሴም ነው ኤክስ ኖት ነው። ለምን? እዚህ ላይ ኮምፕረስድ የሆነው ኢነርጂ ነው ወደዚህ ላይ የሚያልፈው ኮምፕሊትሊ ወደዚህኛው የሚያልፈው። እዚህም ጋር ያለው ነው ወደዚህኛው ወደ ኦብጀክቱ የሚያልፈው ማለት ነው። ስለዚህ ኬኔቲክ ኢነርጂው ዘ ሴም ነው ማለት ነው የምታገኙ ሰከንድ ኤክስፐሪመንት ላይ ዘ ሴም ነው። ምክንያቱም እዚህ ላይ ስቶርድ የሆነው ነው። ምናልባት የዚህኛው ኮምፕረስ ያደረገችው ሌንግዙ ከኤክስ ኖት ቢበልጥ ኑሮ ሁለተኛው ላይ ሊቀየር ይችል ነበር። እሱን ኤግዛምፕል ላይ ሌላ እናየዋለን። ግን በዚህኛው እንደዚህ ነው። እዚህ ጋር ስቶርድ የሆነው ነው ወደዚህ የሚያልፈው፣ እዚህም ጋር ስቶርድ የሆነው ወደዚህ የሚያልፈው። ሌላ እዚህ ጋር በምንም ምክንያት ስቶርድ የሆነ ኤነርጂ የለም። የነበረው ስቶርድ ኤነርጂ ማሱም የፈለገ ክብደት ቢሆንም ቢጨምርም ወደዚህ ነው ትራንስፈር የሆነው። እዚህ ጋርም እዚህ ግን ትራንስፈር የሆነው። ስለዚህ ይሄኛው ሲ ይሆናል ትክክለኛው መልስ ማለት ነው። አንድ ልድገማችሁ እንደዚህ አይነት 11ኛ ጥያቄ in an investigation into energy ይላል a student compresses a spring a distance x naught from its neutral length። ይሄኛው ትንሽ ስለሚለይ ነው ተማሪዎች በደንብ ግልጽ እንዲሆንላችሁ ስለፈለኩ ነው። ኢኒሻሉ ይሄኛው ቢሆን ኮምፕረስ አደረገችው እስከዚህ ድረስ ኮምፕረስ አደረገችው እንበል x naught። አሁን እዚህ ላይ ኮምፕረስ ሲደረግ እዚህ ላይ ፖቴንሻል ኤነርጂ አለ ማለት ነው።
ፖቴንሻል ኤነርጂ አለ። ሺ ዘን ፑት ኤ ካርት አጋንስት ዘ ኤንድ ኦፍ ዘ ስፕሪንግ ኤንድ ሪሊዝ ቦዝ ዘ ስፕሪንግ ኢን ዘ ካርት ሺ ሜዠርስ ዘ ኬኔቲክ ኤነርጂ ኦፍ ዘ ካርት አፍተር ዘ ስፕሪንግ ሃዝ ሪተርንድ ቱ ኢትስ ኒውትራል ሌንግዝ ኤንድ ፋይንድስ ቱ ቢ ኬኖት ነው ያገኘችው። ኬኔቲክ ኤነርጂያችን ኬኖት ነው ያገኘችው። አሁን ማስ ኖት ያላት ኦብጀክት ነው የፈለገች ነገር ትሆነ ኦብጀክቷን እዚህ ጋር ስትቀመጣች ወደዚህ ስትለቃው ኬኔቲክ ኤነርጂው ይሄኛው ሆነ ማለት ነው። ይሄንን አገኘች። ሁለተኛ ላይ ተማሪዎች ሺ ዘን ሪፒት ዘ ኤክስፐሪመንት በት ዚስ ታይም ይላል ኮምፕረስስ ዘ ስፕሪንግ ዲስታንስ ቱ ኤክስ ኖት። ሁለት እጥፍ ነው ያደረገችው ተማሪዎች። አሁን ደግሞ በደንብ ልብ ልትሉ የሚያስፈልገው ነገር ሁለት እጥፍ ነው ያደረገችው። እንዲህ ኢኒሻል ነበር ወደዚህ ያመጣቸው 2x ኖት ነው ያደረገችው። ይሄንን አሁን እዚህ ጋር የተቀመጠችው ኦብጀክት እዚህ ጋር የተቀመጠችው ኦብጀክት ተመሳሳይ ናቸው። አሁን ኬኔቲክ ኤነርጂው ምንድነው የሚሆነው ነው? ከመጀመሪያ ምን ይሆናል ነው ጥያቄ። what would be the car kinetic energy in the second experiment? ሁለተኛው ኤክስፐሪመንት ላይ ያለው ኬኔቲክ ኤነርጂ ምን ይሆናል? እሺ መጀመሪያ ላይ ያለውን ፖቴንሻል ኤነርጂ እንፈልጋለን። ፖቴንሻል ኤነርጂ ኤሌክትሪክ እዚህ ጋር ኢላስቲክ ፖቴንሻል ኤነርጂ ወይም ደግሞ እዚህ ስፕሪንጉ ላይ ያለው ፖቴንሻል ኤነርጂ ምንድነው የሚሆነው? 1/2 kx ኖት ስኩዌር ነው። ይሄኛው ነው ቀጥታ ወደ ኬኔቲክ ኤነርጂ የተቀየረው። ያ ነው k ኖት ያገኘችው። አሁን ግን እዚህ ጋር ግን 2x ኖት ነው የበለጠ ትልቅ ፖቴንሻል ኤነርጂ እዚህ ጋር ስቶርድ ሆኗል ማለት ነው። እሱኛ ምንድነው የሚሆነው? ያውና ምንድነው የሚሆነው? 1/2 k 2x ኖት ነው። በዚህ ጊዜ ደግሞ ስኩዌር ይሆናል። ይሄ ማለት ምንድነው የሚሆነው? 1/2 kx ኖት ታይምስ 4 ይሆናል። እቺም ስኩዌር ነው የምትሆነው። ከዛስ ምንድነው የምናገኘው? እቺኛው ተማሪዎች 4kx ኖት ማለት ምን ማለት ነች ብያችኋለሁ። እቺት እዚህ ጋር 1/2 kx ኖት ማለት እቺት k ኖት ነች ማለት ነው። እዚህ ጋር 4 አለ 4k ኖት ይሆናል። እዚህ ጋር ካለው ጋር ትክክለኛ መልስ ይሆናል። እንደዚህ ያረጋችሁ ትሰራላችሁ ማለት ነው። 12ኛ by what percent that the kinetic energy of a body increased if its speed increased by 20%? እዚህ ጋር ተማሪዎች ስፒዱ ነው 20% የጨመረው። የመጀመሪያው ኬኔቲክ ኤነርጂ 1/2 m v ስኩዌር ቢሆን v1 ስኩዌር ብለው ኬኔቲክ ኤነርጂ 1 ብለው ይሄኛውን። ሁለተኛው ላይ ግን ቼንጅ ያመጣው ስፒዱ 2 ነው። ያ ማለት የመጀመሪያውን ምን ያክል 20% ነው የጨመረው። ያ ማለት v1 plus 20% ማለት 20 divided by 100 of v1 ነው የጨመረው። ይሄ ማለት ደግሞ ምንድነው? በአጠቃላይ 1.2 v1 ታገኛላችሁ። ስለዚህ ኬኔቲክ ኤነርጂ 2 ማለት ምንድነው የሚሆንላችሁ? 1/2 m v2 ስኩዌር ነው። ይሄ ማለት ደግሞ 1/2 m v2 ማለት 1.2 v1 ስኩዌር ነው። ይሄ ደግሞ ማለት ምን ማለት ነው? 1/2 m v1 ስኩዌር ታይምስ 1.2 ስኩዌር ሲሆን 1.44 ይሆናል ማለት ነው። እንግዲህ ይሄኛው ምን ሆነ ማለት ተማሪዎች? ኬኔቲክ ኤነርጂ 1 ሆነ ማለት ነው። ታይምስ ይሄኛው ምን ይሆናል? 1.44 ኬኔቲክ ኤነርጂ 1። ይሄ ማለት ምን ማለት ነው? ኬኔቲክ ኤነርጂ 1 ፕላስ 0.44 ኬኔቲክ ኤነርጂ። ስለዚህ በስንት ነው የመጀመሪያውን በስንት ያክል ነው የጨመረው ማለት ነው? ይሄ በዚህ ያክል ነው ማለት ነው። በ0.44 ያክል ነው የጨመረው። ይሄኛውን በፐርሰንት ስንገልጸው ምንድነው የሚሆነው? 0.44 ታይምስ 100%። ይሄ ደግሞ ማለት 44% ነው ማለት ነው። ይሄኛውን ኬኔቲክ ኤነርጂያችን ሁለተኛ ላይ ያለው ስፒዱ በ20% ሲጨምር ኬኔቲክ ኤነርጂያችን ደግሞ በ44% ይጨምራል ማለት ነው። ይሄንን ይመስላል። እሺ ተማሪዎች አሁን የምናየው ፖቴንሻል ኤነርጂ ነው። ፖቴንሻል ኤነርጂ is the energy possessed by a body because of its position። ይሄ ፖቴንሻል ኤነርጂ የምንለው በፖዚሽኑ አማካኝነት ስቶር የሚደረገውን ኤነርጂ ነው። There are two types of potential energy. They are gravitational potential energy, elastic potential energy. ሁለቱንም አንድ ባንድ እናያለን። የመጀመሪያው gravitational potential energy. Gravitational potential energy, the energy possessed by a body because of its height from some reference surface. ለምሳሌ ተማሪዎች የሆነ ብሎክ እዚህ ጋር እንደዚህ ያለ እንበል። ይሄንን ብሎክ ወደ ላይ አመጣችሁት ልበል። እዚህ ጋር ወደዚህ አመጣችሁት። አሁን ይሄ ብሎክ ምንድነው? ፖቴንሻል ኤነርጂ ስቶርድ ነው ያደረገው አይደለም? ያ ማለት ፖቴንሻል ኤነርጂ ወይም ቼንጅ ኢን ፖቴንሻል ኤነርጂ ከነበረበት አንፃር ማለት ነው። ከዚህ እስከዚህ ሃይት
ኤች ቢኖር ኢኳልስ ኤምጂ ቼንጂን ምን እንላለን ማለት ነው? ቼንጂን ኤች። ተማሪዎች ይሄኛውን ብያችሁ ነበረ በሌሰን 1 ላይ ቼንጂን ፖቴንሻል ኢነርጂ ኢኳልስ ይሄኛው ከምን ጋር ነው የሚሄደው? ወርክ ደን አገንስት ግራቪቲ ሲሆን አሁን እዚህ ጋር ተማሪዎች ወርክ ደን ዲው ቱ ግራቪቲ ቢሆን ኢኳልስ ምንድነው? ፎርስ ዲው ቱ ግራቪቲ ታይምስ ዲስፕሌስመንታችን ኤች ነው። እዚህ ጋር ያለው ፎርስ ዲው ቱ ግራቪቲ ግን እዚህ ጋር ያለው ማለት ነው ኤምጂ የምንለው ማለት ነው ኦፖዚት ዳይሬክሽን ነው። እዚህ ጋር ተማሪዎች እያያችሁ ከሆነ ኦፖዚት ዳይሬክሽን ኦብጀክቱ የሄደው ወደ ላይ ነው። እንደዚህ ነው የሄደው ኦብጀክቱ። ይሄ ግን እዚህ ጋር ከዲስፕሌስመንቱ ጋር ተቃራኒ ነው፣ ወይም ደግሞ 180 ዲግሪ ነው። ኮስ 180 ዲግሪ ሲሆን ኔጌቲቭ ነው የሚሆነው። አሁን እዚህ ጋር እናንተ ልብ የምትሉት ይሄኛውን ነው። ፖቴንሻል ኤነርጂያችን ከምን ጋር ነው እኩል ነው? ወርክ ደን አገንስት ግራቪቲ ከግራቪቲው በተቃራኒ ካለው ጋር ማለት ነው። በተቃራኒ ካለው ምን እየሆነ ነው ማለት ነው? ይሄ ወርክ ደን አገንስት ግራቪቲ አገንስት ግራቪቲ ደግሞ ምንድነው የሚሆነው? ፖዚቲቭ ኤፍጂ ታይምስ ኤች ነው። ለምንድን ነው ፖዚቲቭ ኤፍጂ ሆነው? ከዚህኛው ተቃራኒ ነው ፎርሱን የምንወስደው ማለት ነው። አገንስት ግራቪቲ ሲሆን ይሄኛውን ፎርስ ዲው ቱ ግራቪቲ ያለ ከሱ ተቃራኒ ያለው ነው የምንወስደው። ይሄኛው ፎርስ ዲው ቱ ግራቪቲ ወደታች ከሆነ እኛ ደግሞ የምንወስደው የትኛው ነው? ወደ ላይ ያለውን ነው ማለት ነው የምንወስደው። ያ ከዚህ ከፖቴንሻል ኤነርጂው ጋር እኩል ነው ማለት ነው። አሁን ደግሞ የሆነ ኦብጀክት ከዚህ ወደታች ልቀቁ እስኪ እንበል። ከዚህ ወደታች ይለቀቅ፣ ወደዚህ ይምጣ። ሃይት ኤች ነበረው። አሁን ተማሪዎች የዚህ ቼንጂን ፖቴንሻል ኤነርጂ ኢኳልስ ኤም ጂ ቼንጂን ኤች ነው። ይሄኛው ኤች ኢኒሻል የነበረው እዚህ ጋር 0 ነበር፣ ምንም አልነበረም። ፋይናል ሄደ። ኤች ፋይናል ማይነስ ኤች ኢኒሻል ስታረጉት ፖዚቲቭ ነው የምታገኙት። ወደታች በሚሆንበት ሰዓት ግን ወደታች አሁን እዚህ ጋር ስቶርድ የሆነው ኤነርጂ ሉዝ ነው የሚያደርገው አይደል? ፖቴንሻል ኤነርጂያችን ኦብቪየስሊ ኔጌቲቭ ነው የሚሆነው ይታወቃል፣ ሉዝ እያደረገ ስለሚመጣ ማለት ነው። እዚህ ጋር እንዴት ነው እሱ የሚሆነው ካላችሁኝ ኤምጂ እዚህ 0 ነው። እዚህ ጋር ኦብጀክቱ እዚህ ጋር ሲመጣ ማለት ነው 0 ነው። እዚህ ግራውንድ ላይ ሲያርፍ ይሄ ኦብጀክት መጥቶ እዚህ ጋር ሲሆን ሃይት ምንም የለም 0 ማይነስ ኤች ኢኒሻል ግን የመጀመሪያ ይሄኛውን ያክል ነበረ። ከዛ ምን ይሆናል ማለት ማይነስ ኤምጂ ኤች ይሆናል ማለት ነው። እሺ ተማሪዎች እዚህ ጋር ደግሞ እንደዚህ ኔጌቲቭ ሆነ ማለት ወርክ ኢዝ ደን ባይ ዘ ኦብጀክት ነው፣ በኦብጀክቱ ምክንያት ነው ስራ የተሰራው ማለት ነው። ይሄንን ነው የሚያሳየው። ኔጌቲቭ ነው ማለት ኦብጀክቱ ምን ሆነ ማለት ነው? ፖቴንሻል ኤነርጂ ሪሊዝ አድርጓል ማለት ነው። ይሄንን በደንብ ልታውቁ ይገባል ማለት ነው። እሺ እዚህ ጋር ተማሪዎች እዚህ ጋር ኦብጀክት ኤ ላይ ነው ያለ። ለመጀመሪያ ከሪፈረንሱ ተነስቶ እዚህ ጋር ሌት እችኛቷን ፖይንት ኤች2 ልበላት። ከዛ ነው ኦብጀክቱ ሄዶ እዚህ ጋር ነበር። ኦሬዲ ኦብጀክቱ እዚህ ጋር ነበር። ወደ ቢ መጣ ለበል። እዚህ ጋር ያውና ወደ ቢ መጣ ለበል። እንዲህ ሄደ። ይሄኛው ቼንጅን ኤች ልበለው። ከዚህ እስከዚህ ደግሞ ኤች አለ ለበል። ቁመቱ ኤች ተሰጥቶኛል ለበል። አሁን የመጀመሪያው ፍሮም ኤ ቱ ቢ ከሆነ ከኤ ወደ ቢ ከሆነ ምንድነው ነው ማለት ነው? ፖቴንሻል ኤነርጂ ቼንጂን ፖቴንሻል ኤነርጂ ኢኳልስ ኤም ቼንጂን ኤች ነው የሚሆነው ማለት ነው። አሁን እዚህ ጋር ተማሪዎች ኤም ቼንጂን ኤች ማለት ኤች ፋይናል ማይነስ ኤች ኢኒሻል ማለት ነው አይደለም? ኤም ጂ እዚህ ጋር ቼንጂን ኤች ኢኒሻል ማለት ያው መጀመሪያ ለማን ያለው ኢኒሻሉ ኤች2 ነበር ማለት ነው። ፋይናሉ ለማን ነው? ኤች1 ይሆናል ማለት ነው። ስለዚህ ኤች1 ማይነስ ኤች2 ይሆንላችኋል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ኤች1 ማይነስ ኤች2 ይሆንላችኋል። አሁን እዚህ ጋር ምን እየሆነ ነው ማለት ነው? ወርክ ደን አገንስት ግራቪቲ እየሆነ ነው ማለት ነው። ወርክ ደን አገንስት ግራቪቲ እየሆነ ነው ማለት ነው። ሌላኛው ደግሞ ፍሮም ቢ ቱ ኤ ቢሆን ከቢ ወደ ኤች ኛቷ ነች ቢ ምንላት ከቢ ወደ ኤ ቢሆን ቼንጅ ኢን ፖቴንሻል ኤነርጂ ኢኳልስ ኤምጂ ቼንጅ ኢን ኤች ነው። እሺ ይሄስ ምንድነው የሚሆነው? ኤምጂ ፋይናል ልክ እዚህ ጋር ሲደርስ ፋይናሉ ማን ነው የሚቀረኝ? ኤች2 ነው ማለት ነው። ማይነስ ኤች1
ይሄኛው ደግሞ ምንድነው ኔጌቲቭ ቫልዩ ነው የምታገኙት እዚህ ጋር መጨረሻ ኔጌቲቭ ነው። በዚህ ጊዜ ኔጌቲቭ ነው፣ በዚህ ጊዜ ፖዚቲቭ ነው። ፖቴንሻል ኤነርጂያችን ኔጌቲቭ ነው ማለት በኦብጀክቱ ምክንያት ነው ማለት ነው ስራ እየተሰራ ያለው። ወርክ ኢዝ ደን ባይ ኦብጀክት ነው ማለት ነው የሚሆነው። ግን ተማሪዎች የመጀመሪያው ላይ ግን ከዚህ ወደ ላይ ሲሄድ ግን ወርክ ኢዝ ደን ኦን ዘ ኦብጀክት ነው፣ ኦብጀክቱ ላይ ነው ስራ እየተሰራ ያለው ማለት ነው። እሺ ተማሪዎች አሁን ደግሞ ኢላስቲክ ፖቴንሻል ኤነርጂ እናያለን። ምንድን ነው ኢላስቲክ ፖቴንሻል ኤነርጂ የሚለውን ደግሞ አሳያችኋለሁ ማለት ነው። ኢላስቲክ ፖቴንሻል ኤነርጂ ኢዝ ኤነርጂ stored as a result of applying a force to deform an elastic object። እንግዲህ ተማሪዎች ኢላስቲክ ፖቴንሻል ኤነርጂ ስቶርድ የሚሆነው በኢላስቲክ የሆነን ኦብጀክት ዲፎርም ስናደርግ ነው ማለት ነው። ምሳሌ ላሳያችሁ እዚህ ጋር። አሁን እዚህ ጋር አንድ ስፕሪንግ አለ ብለን እንስብ። ይሄኛው ስፕሪንግ በሆነ ፎርስ ጎተት ነው። ይሄንን ስፕሪንግ ስንጎተው እንደዚህ ነው የሚሆነው ማለት ነው። ወደዚህ ይሄን ያክል መጣ፣ እዚህ ጋር ኤክስ ትኖራለች ማለት ነው፣ ከዚህ እስከዚህ ያለው። አሁን ተማሪዎች የዚህኛው ኢላስቲክ ፖቴንሻል ኢነርጂ እዚህ ስፕሪንግ ላይ ስቶርድ የሚሆነው ኢነርጂ፣ ምክንያቱም ኢነርጂ ያው the ability to do work ነው፣ አንድን ስራ የሚያስችለን ኃይል ስለሆነ ወይም ጉልበት ስለሆነ እዚህ ጋር አሁን ይሄን ስቶርድ የሆነ ኢነርጂ ስለቀው የሆነ ነገር መስራት ይችላል ማለት ነው። ስለዚህ እዚህ ጋር ምን ይሆናል? ይሄኛው 1/2 kx ስኩዌር። እቺኛቷ ምንድነች? k የምታሳየው ስቲፍነስ ኦፍ ዘ ስትሪንግ ነው ማለት ነው። ያ ምንድነው? ፎርስ ፐር ሜትር ነው። ምንድነው የሚያሳየው? ይሄኛው አንድ ኒውተን ምን ያክል 1 ሜትር ኮምፕረስ ወይም ደግሞ ስትሬች ማድረግ ይችላል የሚለውን ቫልዩ ነው የሚገልጽልኝ ማለት ነው። ሁለተኛ ደግሞ አሁን ኮምፕረስ አደርገው ይሄኛውን ይሄ የነበረውን ኮምፕረስ አደርገው እንዲህ ቢሆን እዚህ ጋር እንግዲህ ቼንጅ ኤክስ ትኖራለች፣ እዚህ ጋር አፕላይ የተደረገበት ፎርስ አለ፣ እዚህም ጋር አሁን ምን ይሆናል? ፖቴንሻል ኤነርጂ ስቶርድ ይሆናል ማለት ነው። የዚህም ፖቴንሻል ኤነርጂ 1/2 kx ስኩዌር ይሆናል ማለት ነው። ግን ተማሪዎች ቼንጂን ኢላስቲክ ፖቴንሻል ኤነርጂስ ምንድነው የሚሆነው? ቼንጂን ኢላስቲክ ፖቴንሻል ኤነርጂስ ምንድነው የሚሆነው? ለምሳሌ አንድ ስፕሪንግ ነበር እዚህ ጋር። ይሄን ስፕሪንግ መጀመሪያ ላይ እንዲጎተትኩት በሆነ ፎርስ፣ እንደገና አሁንም ደግሞ ጨምሬ ጎተትኩት፣ ይሄ ነገር እንዲተለጠጠ ማለት ነው። እዚህ ጋር ያለው x1 ነው፣ ከዚህ እንደገና የምጎተው ደግሞ x2 ነው የሚሆነው ማለት ነው። አሁን ይሄኛው ማለት ቼንጂን ኢላስቲክ ፖቴንሻል ኤነርጂ ማለት ምን ማለት ነው? ኢላስቲክ ፖቴንሻል ኤነርጂ ፋይናል ማይነስ ኢላስቲክ ፖቴንሻል ኤነርጂ ኢኒሻል ነው። ፋይናል ላይ ያለው 1/2 kx2 ስኩዌር ነው ማይነስ 1/2 kx1 ስኩዌር ይሆናል ማለት ነው። እንደዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። እንዲቴል ደግሞ በደንብ እናየዋለን። ኤግዛምፕል ስንሰራ ኮንዘርቬሽን ኦፍ ኤነርጂ law of conservation of energy state that in the absence of dissipative force such as friction mechanical energy is constant። እንግዲህ ይሄኛው አንድ አይዞሌትድ የሆነ ሲስተም መካኒካል ኤነርጂው ኮንስታንት ይሆናል ማለት ነው። በምን? in the absence of dissipative force። አይዞሌትድ ሲስተም ስንል ከሰራውንዲንጉ ጋር ምንም አይነት ኢንተራክሽን የማይፈጥር ከሆነ ማለት ነው። ያ ማለት ቼንጂን መካኒካል ኤነርጂ equals to 0። ያ ማለት ምን ማለት ነው? summation of mechanical energy final equals mechanical energy initial ሲሆን ማለት ነው። ይሄ ቼንጅን የሚለው mechanical energy final minus mechanical energy initial equal to 0 ስታደርጉት እንደዚህ እኩል ይሆናል ማለት ነው። ይሄ ማለት ምንድነው? mechanical energy ምን ሊሆን ይችላል? መጀመሪያ ላይ potential energy plus kinetic energy initial ላይ ያለው አሁን ተማሪዎች ይሄ ምን ሊሆን ይችላል ማለት ነው? መካኒካል ኤነርጂ ፋይናል የምንለው ምንድነው? ፖቴንሻል ኤነርጂ ፋይናል ፕላስ ካይኔቲክ ኤነርጂ ፋይናል ኢኳልስ ፖቴንሻል ኤነርጂ ኢኒሻል ፕላስ ካይኔቲክ ኤነርጂ ኢኒሻል ይሆናል ማለት ነው። እንደዚህ ይሆንልኛል ማለት ነው። እንግዲህ ተማሪዎች አሁን አንድ ፔንዱለም አለ ብላችሁ ሰዱ። እዚህ ጋር እንዲጎትተን ለቀቅናት። እንደዚህ ስንለቃት ይሄ ነገር የተንጠለጠለ ነገር አለ። እንዲጎትተን እዚህ ጋር ስለቀው እንደው እዚህ ጋር እየደረሰ እዚህ ይመለሳል ማለት ነው። ይሄ ነገር እዚች ጋር አት ፖይንት ኤ ልበላት፣ ቺ ፖይንት ቢ፣ ቺ ፖይንት ሲ ብላ ፖይንት ኤ ላይ የሚኖረው ፖቴንሻል ኤነርጂ ብቻ ነው። ምክንያቱም ምንም እዚህ ጋር እንቅስቃሴ ስለማይኖረው ካይኔቲክ ኤነርጂ ዜሮ ነው የሚሆነው ማለት ነው። ፖቴንሻል ኤነርጂ ፕላስ ካይኔቲክ ኤነርጂ ኢኳልስ ይሄ አት ኤ ላይ ነው።
ቢ ላይ ምንድነው የሚሆነው ፖቴንሻል ኢነርጂ እነዚህ ኢኒሻል ብላቸው ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል ብለዚህ አት ቢ ላይ ከሆነ ማለት ነው። በዚህና በዚህ መካከል ያለው ነው የሰራውለት። ኬኔቲክ ኢነርጂ ኢኒሻሉ 0 ነው። ፖቴንሻል ኢነርጂ ፋይናል ደግሞ እዚህ ጋር ሲደርስ 0 ነው። ምክንያቱም ሃይቱ 0 ነው እዚህ ጋር ግን የሆነ ሃይት ስለሚኖረው ፖቴንሻል ኢነርጂ የሚኖረው ማለት ነው። ስለዚህ ምን ይሆናል ማለት ነው ፖቴንሻል ኢነርጂ 1 ኢኩአልስ ኬኔቲክ ኢነርጂ ፋይናል ይሄኛው ቢ ላይ ያለው ነው ይሄ ኤ ላይ ያለው እኩል ይሆናሉ ማለት ነው። እዚህ ጋር ስንመጣስ እዚህ ጋር ያለው ምንድነው ብያቸዋለሁ ፖቴንሻል ኢነርጂ ነው አት ኤ ላይ ማለት ነው እኩል ይሆናል። እዚህ ፖይንት ደግሞ እቺኛቷን ኢ ብላት አት ፖይንት ኢ ደግሞ ሁለቱም ነው የሚኖረው የሆነ ያክል ሃይት ይኖራል ፖቴንሻል ኢነርጂ አለ ማለት ነው። ፖቴንሻል ኢነርጂ አት ኢ ፕላስ ኬኔቲክ ኢነርጂ አት ኢ እኩል ነው የሚሆነው ማለት ነው። ልክ እዚህ ጋር ሲደርስ ግን ቶታሊ ነው ኮንቨርትድ የሚሆነው። ይሄኛው አንዱ ሎ ኦፍ ኮንዘርቬሽን ኦፍ ኤነርጂ ነው ማለት ነው። እንደ አብሰንስ ኦፍ ዲሲፔቲቭ ፎርስ ሰች አስ ፍሪክሽን ሊሆን ይችላል ሬዚስተንስ ሊሆን ይችላል። መካኒካል ኢነርጂያችን ምንድነው ኮንስታንት ነው ወይም ደግሞ ኮንዘርቭድ ነው። ኢኒሻል እና ፋይናሉ ዘ ሴም ነው ማለት ነው። ሌላው ኮንዘርቬሽን ኦፍ ኤነርጂ ደግሞ እሺ እዚህ ሁለተኛው ላይ ኤነርጂ cannot be created or destroyed but it transformed from one form to the other። እዚህ ጋር ተማሪዎች ላሳያችሁ ፈልገው ነገር ምንድነው እዚህ ሎ ኦፍ ኮንዘርቬሽን ኦፍ ኤነርጂ ጊዜ in the absence of dissipative force መካኒካል ኤነርጂ ኮንዘርቭድ ይሆናል። ግን ደግሞ ፍሪክሽን ፎርስ በሚኖርበት ሰዓት ወይም ደግሞ ሬዚስታንስ በሚኖርበት ሰዓት መካኒካል ኤነርጂ ምን አይሆንም ኮንዘርቭድ አይሆንም። ኬዙን ላሳያችሁ። ያ ማለት ግን ኤነርጂ ኮንዘርቭድ አይደለም ማለት ነው። ለምሳሌ እዚህ ጋር ይሄ ኢንክላይንድ ፕሌን አለ እንበል። ይሄኛው ኢንክላይንድ ፕሌን ነው ብላችሁ አስቡ። እዚህ ጋር የሆነ ኦብጀክት ነው እዚህ ጋር ልክ እዚህ ጋር ሲደርስ አሁን ይሄ ምን አለው ፖቴንሻል ኤነርጂ አለው ብላችሁ አስቡት። እንደገና ደግሞ በሆነ ስፒድ እየተንቀሳቀሰ ነው እየወረደ ነው እንበል። እዚህ ጋር ቆሞ አይደለም ያለው እየወረደ ነው። የኛው ምን ይኖራል ማለት ኬኔቲክ ኢነርጂ ይኖራል። ቢቆም እዚህ ጋር ቆሞ ቢሆን ፖቴንሻል ኤነርጂ ብቻ ነበር አለው ምንለው። እዚህ ጋር ኬኔቲክ ኤነርጂ አለው እዚህ ጋር ፖቴንሻል ኤነርጂ አለው። ይሄንን ኢኒሻል እንበለው። እዚህ ጋር ደግሞ አሁን ደግሞ ወደዚህ ደግሞ እየመጣ ነው እንበል። አሁንም አልቆመም እዚህ ጋር የሆነ ፖይንት እዚህ ኢንክላይንድ ፕሌን ላይ ነው። ግን ይሄ ነገር ፍሪክሽን ፎርስ አለው እንበል። ፍሪክሽን ፎርስ አለው እዚህ ጋር ሲደርስ ፖቴንሻል ኤነርጂ ፋይናል ይኖራል ኬኔቲክ ኤነርጂ ፋይናል ይኖረኛል። ተማሪዎች አሁን እዚህ ጋር ፍሪክሽን ፎርስ አለው ማለት ወደዚህ ያውና እንዲ ኦፖዚት ለዚህኛው ለሞሽኑ ኦፖዚት የሆነ ፎርስ አለ ማለት ነው። አሁን እዚህ ጋር ሰሜሽን ኦፍ ኢኒሻል ኢነርጂ ኢኳልስ ሰሜሽን ኦፍ ፋይናል ኢነርጂ ነው። አሁን ተማሪዎች እዚህ ጋር የነበረው ኢነርጂ መጀመሪያ ላይ የነበረው ኢነርጂ ምንድነው ኢኒሻሊ ማለት ነው የነበረው ልክ እዚህ ጋር ሲመጣ ነው ወደ ፍሪክሽን ወዳለበት እንትን ውስጥ የገባው እንበል። እዚህ ጋር ያለ ፖቴንሻል ኢነርጂ ኢኒሻል ፕላስ ኬኔቲክ ኢነርጂ ኢኒሻል ነው ያለው ኢኳልስ ከዛም በኋላ ይሄ ኢነርጂ ወደዚህ ነው የመጣው። ወደዚህ መጣ ወርክ ደን አጎኒስት ግራቪቲ ይኖረኛል። ወርክ ደን አጎኒስት ግራቪቲ ይሄኛውን ወደ መሃል ኢንዲቴል አብራራላችኋለሁ በደንብ ታዩታላችሁ ማለት ነው እዛ ላይ። አሁን ወደዚህ ይሄ ነገር እንግዲህ በፍሪክሽን አማካኝነት ሉዝ የሚሆን ኤነርጂ አለ ወርክ ደን አጎኒስት ግራቪቲ ፕላስ እንደገና ደግሞ እዚህ ጋር ያለው ፖቴንሻል ኢነርጂ ፋይናል ፕላስ ኬኔቲክ ኢነርጂ ፋይናል አለ። አሁን በዚህ ጊዜ ፍሪክሽን ፎርስ ካለ ታዲያ መካኒካል ኤነርጂ ኮንዘርቭድ አይደለም። ኢኒሻል ላይ ያለው መካኒካል ኤነርጂ እና ፋይናል ላይ ያለው መካኒካል ኤነርጂ እኩል አይደለም ማለት ነው። እዚህ ጋር ሉዝ የሚሆን ኤነርጂ አለ። ይሄኛው ወርክ ደን አጎኒስት ፍሪክሽን እዚህ ጋር ለምንድን ነው የምንደምረው ካላችሁን አሁን እዚህ ጋር የሚመጣው ኤነርጂ ነው እዚህ ጋር ያለውን ፍሪክሽን ኦቨርካም አድርጎ ለማለፍ የሚያልፈው። ስለዚህ አሁን በዚህ ጋር መጥቶ ይሄን ለማለፍ እዚህ ጋር ሉዝ የሚያደርገው ኤነርጂ አለ። ያ ሉዝ የሚያደርገው ኤነርጂ አማውንቱ ነው ይሄኛው ወርክ ደን አጎኒስት ፍሪክሽን የምንለው ማለት ነው። ወርክ ደን ዲዩ ቱ ፍሪክሽን ቢሆን ኑሮ ወርክ ደን ዲዩ ቱ ፍሪክሽን ቢሆን ኑሮ ተቃራኒ ኔጌቲቭ ነበር የሚሆነው ማለት ነው። ይሄን ያክል ዲስፕሌስመንት እዚህ ጋር ቢኖረው ኔጌቲቭ ቫልዩ ነበር የምታገኙት። ይሄኛው ኔጌቲቭ ፍሪክሽን ፎርስ ታይምስ ዲስፕሌስመንት ነበር የሚሆነው። ፍሪክሽን ፎርሱ ወደዚህ የሚሄደው ከዲስፕሌስመንቱ ጋር ተቃራኒ ስለሆነ ማለት ነው። እዚህ ጋር ግን ዘ ሴም ዳይሬክሽን ስለሆነ ወርክ ደን አጎኒስት ግራቪቲው ወርክ ደን አጎኒስት ፍሪክሽኑ ምንድነው የሚሆነው ፖዚቲቭ ነው የሚሆነው። እንግዲህ ተማሪዎች እዚህ ጋር የነበረው ኤነርጂ ወደዚህ ጋር ኦቨርካም ለማድረግ የሚያወጣው ኤነርጂ አለ አንድ እሱ አማውንቱን ወርክ ደን አጎኒስት ግራቪቲ ቢያለው አንድ ሌላ ወደ ፖቴንሻል ኤነርጂ ከዛስ ወደ ኬኔቲክ ኤነርጂ ማለት ነው።
እንደዚህ አድርጋችሁ ስታዩት መካኒካል ኤነርጂ ጋር ኮንዘርቭድ አይደለም ማለት ነው። መካኒካል ኤነርጂው ነው ግን ኮንዘርቬሽን ኦፍ ኤነርጂ ግን ከአንድ ፎርም ወደ አንድ ፎርም ኮንዘርቭድ ይሆናል ማለት ነው። ያኛው the whole universe can be considered as isolated system። ስለዚህ the whole universeአችንን እንደ isolated system ካሰብነው ኤነርጂያችን ምንድነው ሁሉ ጊዜ ኮንዘርቭድ ነው ማለት ነው። ይሄንን በደንብ እንድታዩ ፈልሽ ተማሪዎች። ይሄ 14ኛው ጥያቄ suppose that a block of mass m1 slide down a frictionless half pipe from a starting height hi ጭነቷን hi ወይም h1 ልበላት h1 በሏት እናንተ and collide with second block of mass 2 እዚህ ጋር አለ እዚህ ጋር ነው ኮላይድ ያደረገው at the bottom if the two block then slide together አንድ ላይ ነው መሄድ የጀመሩት ከዛ በኋላ which of the following expression give the maximum height hf that these two block will reach before sliding back down። አሁን አንድ ላይ ሲያዙ ወደዚህ ይመጡና ወደ ኋላ ይመለሳሉ። ሳይመለሱ በፊት ያለውን height ነው የተጠየቁት እዚህ ጋር ያለውን ማለት ነው። ይሄኛው ነው h ፋይናል የተጠየቁት ወይም ይሄን h2 ማድረግ ትችላላችሁ እናንተ እንደፈለጋችሁ። ከዛ ተማሪዎች አሁን አንደኛው ነገር ልትረዱ የሚገባው ነገር እዚህ ላይ ያለ ፖቴንሻል ኤነርጂ ብቻ ነው የሚኖረው እዚህ ጋር ያለ ማለት ነው። ፖቴንሻል ኤነርጂ ብቻ ነው የሚኖረው ያ ማለት m1 gh1 ብለው ልክ እዚህ ጋር ሲመጣ ሳይጋጭ በፊት ማለት ነው። የብሎኩ ራሱ እቺኛው ተምታማት መታመታ እዚህ ጋር ስትሄድ ምን እንደሚኖራት እዚህ ጋር ራሷ ኬኔቲክ ኤነርጂ ይኖራታል። ፖቴንሻል ኤነርጂ ኮምፕሊትሊ ወደ ኬኔቲክ ኤነርጂ ይቀየራል ማለት ነው። ያ ማለት 1/2 m1 v1 ስኩዌር ይሆንልኛል ማለት ነው። ከዛ m1 በm1 ሲጣፋ v1 ስኩዌር ማለት ምንድነው የሚሆንላችሁ ማለት ነው 2gh1 ከዛን v1 equals square root of 2gh1 ሆነላችሁ ማለት ነው። ይሄንን ትይዛላችሁ። ሁለተኛው ኢኩዌሽን የሚያስፈልጋችሁ ደግሞ ምንድነው አሁን ሁለቱ ይጋጫሉ እዚህ ጋር ሁለቱ ሲጋጩ አሁን እዚህ ጋር የራሷ የሆነች v1 ነበራት በv1 የመጣች ነች። ይሄ ደግሞ ቆሟል። ሲጋጩ አንድ ላይ ሆኖ ደግሞ ወደዚህ ይሄዳሉ። ያ ማለት እዚህ ጋር ደግሞ ምንድነው የሚሆነው በሚሄዱበት ሰዓት ኬኔቲክ ኤነርጂያቸው እዚህ ጋር ያለው ኬኔቲክ ኤነርጂ እና እዚህ ጋር ያለው ደግሞ ፖቴንሻል ኤነርጂ እኩል ነው የሚሆነው። እዚህ ጋር ልክ እዚህ ጋር ደርሶ መመለስ ሲጀምር እዚህ ጋር ያለው ስፒድ 0 ስለሚሆን ምንድነው የምታደርጉት ማለት ነው እዚህ ጋር ያለው ኬኔቲክ ኤነርጂ የሁለቱ ብሎክ የሚሄዱበት እዚህ ጋር ሲመጣ 0 ይሆንና ወደ ፖቴንሻል ኤነርጂ ይቀየራል። እዚህ እነዚህ ሁለቱ የሚሄዱበት ስፒድ ግን v1 አይደለም። v1 የራሷ እቺ እዚህ ኮንቨርትድ ሆነች አንድ ላይ ሆኖ የሚሄዱበት m1 + m2 ታይምስ ምን ልበል የፈለጋችሁትን ልበልላችሁ እዚህ ጋር v3 ልበለው ለምሳሌ እዚህ ጋር ወይም ደግሞ v bottom ልበለው ከዛ ምንድነው የሚሆነው አሁን የዚህኛው ኬኔቲክ ኤነርጂ ምንድነው የሚሆንልኝ 1/2 m1 + m2 ታይምስ vb ስኩዌር ይሆናል ማለት ነው። እሺ ተማሪዎች አሁን እነዚህ ሁለቱ ብሎክ ተያይዘው ወደዚህ ይመጣሉ። እዚህ ጋር ሲመጡ ምንድነው ስፒዱ 0 ነው የሚሆነው። ያ ማለት ወደ ፖቴንሻል ኤነርጂ ኮምፕሊትሊ ይቀየራል። እዚህ ጋር ግን ያሉ ሁለቱ ብሎኮች የሚሄዱበት ስፒድ አላቸው m1 + m2 እነዚህ ሁለቱ የሚሄዱበት ስፒድ vb ልበለው ቦተም ላይ ያለው ማለት ነው። እቺኛቷ በv1 አይደለም የሚሄዱት። እቺ v1 የራሷ ነች የኦብጀክት 1 ነች። እዚህ ጋር ስትመጣ ኮምፕሊትሊ የራሷ ኬኔቲክ ኤነርጂ ስለሚኖራት እቺኛቷ ወደዚህ ስትመጣ ምን ትሆናለች የራሷ የሆነ v ይኖራታል እዚህ ጋር ስትኖር ማለት እዚህ ጋር ስትመጣ ማለት ነው። እዚህ ጋር ስትመጣ የራሷ የሆነ v ያላት ማለት ነው። እቺኛቷ በዚህኛቷ v አይደለም የሚሄዱት እቺ የራሷ ነች። ከዛ ሲጋጩና አንድ ላይ ሲሄዱ ስፒዳቸውን ያክል ይቀንሳል። ይሄው እዚህ ጋር vb ብየዋለሁ። ስለዚህ እዚህ ጋር ያለው ፖቴንሻል እዚህ ጋር ያለው ኬኔቲክ ኤነርጂ አንድ ላይ ያሉትና እዚህ ጋር ያለው ፖቴንሻል ኤነርጂ ደግሞ እኩል ይሆናሉ ማለት ነው። ስለዚህ እዚህ ጋር ያለው ኬኔቲክ ኤነርጂ ምን እንደሚሆነው 1/2 m1 + m2 ታይምስ vb ስኩዌር ኢኳልስ m1 + m2 ምን gh ፋይናል ይሆንልኛል ማለት ነው። ከዛም በኋላ ይሄ m1 + m2 በዚህኛው እንዲጣፋል። ከዛስ ምንድነው የሚሆነው h ፋይናል ኢኳልስ vb ስኩዌር ኦቨር 2g ነው። አሁን እዚህ ጋር ኢን ተርምስ ኦፍ vb አልተገለጸም እዚህ ምርጫ ውስጥ ያለው ማለት ነው። ስለዚህ vb ን መፈለግ አለብኝ ማለት ነው። vb ለመፈለግ ተማሪዎች ሞመንተም መጠቀም እንችላለን። አሁን እዚህ ጋር ይሄ አትሬስት ነበር ብለን እንስብ
እቺኛቷ m1 አትሬስት ነች። እቺ m1 ደግሞ የራሱ v1 አላት። እዚህ ጋር ስትመጣ እና እዚህ ጋር ስትጋጭ m1 ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ሰሜሽን ኦፍ ፋይናል ሞመንተም ነው። m1 v1 ፕላስ m2 v2 ኢኳልስ መጀመሪያ የነበረው የራሱ v2 አለው ብለን እንስብ። ይሄኛው ዜሮ ነው ግን ኢኒሻሊ አትሬስት ስለነበረ ከዛስ አንድ ላይ ነው የሄዱት አይደለም። m1 ፕላስ m2 አንድ ላይ የሄዱበትን ስፒድ ነው የምፈልገው ማለት ነው vb። ከዛ ይሄኛው ፓርት ዜሮ ነው። ስለዚህ vb ምን ይሆናል ማለት ነው? m1 v1 ኦቨር m1 ፕላስ m2 ይሆናል ማለት ነው። አሁን ይሄንን ሰብስቲቱት ላድርገው እዚህ ጋር አምጥቼ 1 ኦቨር 2g እንዳለ ሆኖ vbን እዚህ ጋር አምጣትና vb ማለት ደግሞ እዛ ጋር m1 v1 ኦቨር m1 ፕላስ m2 the whole square ይሆናል ማለት ነው። ከዛን ይሄ ስኩዌር ሲሆን 1 ኦቨር 2g ከዛስ ምን ይሆናል? m1 ስኩዌር ይሆናል v1ም ስኩዌር ይሆናል። ከዛስ m1 ፕላስ m2 ምን ይሆናል? ስኩዌር ይሆናል። ከዛስ ይሄኛው ምን ይሆናል? 1 ኦቨር 2g m1 ስኩዌር ታይምስ v1 ስኩዌር ማለት ይሄኛውን ስኩዌር ስታደርጉት 2g h1 ነው የሚሆነው 2g h1 ኦቨር m1 ፕላስ m2 the whole square ይሆንላችኋል ማለት። አሁን እዚህ ጋር 2g በ2g ይጣፋላችኋል። ከዛን h ፋይናላችንን እንዴት እናገኛለን ማለት ነው? h ፋይናላችን m1 ስኩዌር h1 ኦቨር m1 ፕላስ m2 the whole square ይሄኛው ይሆናል ማለት ነው መልሱ። ይሄኛው ደግሞ የት ጋር ነው ያለው? ዲ ላይ ያለው ትክክለኛ መልስ ይሆንላችኋል ማለት ነው። ዲ ላይ ያለው ትክክለኛ መልስ ይሆንላችኋል ማለት ነው። ዲ ላይ ያለው ትክክለኛ መልስ ይሆንላችኋል። ወደ ቀጣይ ሳልፍ ደግሞ እሺ ተማሪዎች አሁን 15ኛን የምናየው a roller coaster of mass 500 kg is at its highest point in a loop traveling at a velocity of 4 meters per second. The loop is 15 meters tall. Assuming 5000 joule of energy is lost between the highest and the lowest points of the loop. How fast is the roller coaster traveling when it reaches the lowest point of the loop? እንግዲህ ተማሪዎች ሉፑ ይሄኛው ነው ብለን እንስብ። የዚህኛው ሉፕ ቁመቱ ስንት ነው? 15 ሜትር ነው። እዚህ ጋር ነው ያለው ሮለር ኮስተሩ ብለን እንስብ። ይሄኛው ነው በኢኒሻሊ እዚህ ጋር ይሄኛው የሚሄድበት ቪ ኖት ስንት ነው? 4 ሜትር ፐር ሰከንድ ነው ማለት ነው። አሁን ተማሪዎች ማሱ 500 ኪሎ ግራም ነው። አሁን እዚህ ጋር ሁሉ ጊዜ መርሳት የሌለባችሁ ሰሜሽን ኦፍ ኢኒሻል ኢነርጂ ኢኳልስ ሰሜሽን ኦፍ ፋይናል ኢነርጂ ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂን በመጠቀም ማለት ነው። እንግዲህ እዚህ ጋር ሲደርስ ያለውን ቪ ፋይናል ነው የተጠየቁት። ኢኒሻል ላይ ያለው አንደኛው ኬኔቲክ ኢነርጂ ኢኒሻል አለው፣ እንደገና ፖቴንሻል ኢነርጂ ኢኒሻል አለው ኢኳልስ ኢነርጂ ሎስት ፕላስ እንዲሁም ደግሞ ኬኔቲክ ኢነርጂ ፋይናል አለ። በዚህ መካከል እዚህ እስኪደርስ ድረስ ሎስት ያደረገው ኢነርጂ አለ፣ እንደገና ደግሞ ወደ ኬኔቲክ ኢነርጂ የሚቀረው ደግሞ አለ ማለት ነው። ይሄ ኦብጀክት ወደዚህ በሚመጣበት ሰዓት አሁን እዚህ ጋር የፋይናል ስፒዱን ነው የተጠየቁት። ይሄኛው ማለት 1/2 mv ኖት ስኩዌር ፕላስ mg h ኖት ኢኳልስ ኢነርጂ ሎስት ፕላስ 1/2 mv ፋይናል ስኩዌር ነው። አሁን ቦት ሳይድ በሁለት ባባዛው mv ኖት ስኩዌር ፕላስ 2 mg h ኖት ኢኳልስ ኢነርጂ ሎስት ፕላስ mv ፋይናል ስኩዌር ነው። አሁን ሁሉንም ደግሞ ለማሱ ባካፈለው ምንድነው የሚሆነው? mv ኖት ስኩዌር ኦቨር m ፕላስ 2 mg h ኖት ኦቨር m ኢኳልስ እቺኛው ታባቱ ስትባዛ 2 አለች፣ እዚህ ጋር 2 አለች። ቦት ሳይድ በ2 ስላባዛት ማለት ነው። እዚህ ጋር 2 ታይምስ አለች ማለት ነው። እሺ አሁን ቦት ሳይድ በሁለት ባባዛው ምንድነው የሚሆነው? እቺ 2 ትጠፋና m v ኖት ስኩዌር ፕላስ
2mg h naught equals 2 energy lost plus mv final square ነው። አሁን ደግሞ ለኤም ሁሉንም ባካፍለው v initial square plus 2g h naught equals 2 energy lost plus over m አለ እዚህ ጋር m የሚጠፋ ስለሌለ over m ይኖረናል ይሄኛው plus v final square። አሁን v final square ማለት ምንድነው የሚሆነው ማለት ነው? v initial square plus 2g h naught ወደዚህ ስትመጣ minus 2 energy lost divided by m እናደርጋለን። ከዛ ነው ስኩዌር ሩት ውስጥ ስናስገባው v final equals square root of v initial square plus 2g h naught minus 2 energy lost over m ስናደርግ እዚህ ጋር v initial 4 ነው የምናስገባው 4 square ከዛን 2 ይሄኛው 10 ነው ይሄኛው 15 ነው ኢነርጂ ሎስት ሰጥቶኛል ማሷን ላይ ይሄን ስናከፋፍለው v ፋይናላችን 17.2 ሜትር ፐር ሰከንድ እናገኛለን። መልሱ ሲ ላይ ያለው ትክክለኛ ይሆናል ማለት ነው። 16ኛው a man pushes a 10 kilogram box at constant velocity ነው። እዩ ተማሪዎች ይሄኛው ቦክስ አለ ይሄ ቦክስ ኢኒሻል ቬሎሲቲው ከፋይናሉ ጋር እኩል ነው ምን ማለት ነው ኮንስታንት ነው። 16ኛ a man pushes a 10 kilogram box at constant velocity over a distance of 4 meter on a rough horizontal surface. The coefficient of kinetic friction between the box and the floor is 0.3. Calculate the work done by the person on the box ነው የተጠየቁት ማለት ነው እዚህ ጋር። እሺ ይሄኛውን እንዴት ነው የምናደርገው የሚለውን አሳያችኋለሁ። ቦክሱ አለ ይሄውና ይሄኛው ነው ቦክሱ ኢኒሻል ስፒዱ እና ፋይናል ስፒዱ እኩል ነው ኮንስታንት ነው ማለት ነው። ያ ማለት እዚህ ጋር kinetic energy ኢኒሻል አለ ማለት ነው። እንግዲህ ተማሪዎች ይሄ የሆነ ኮንስታንት ስፒድ ያለው ነገር ስፒዱን ወይም ደግሞ ይሄን kinetic ኤነርጂውን ጠብቆ እንዲሄድ እዚህም ጋር ሲመጣ kinetic ኤነርጂው እኩል እንዲሆን እዚህ ጋር coefficient of friction ተሰጥቶኛል 0.3 ተሰጥቶኛል እዚህ ጋር friction force አለ ማለት ነው። በዚህ ፍሪክሽን ፎርስ ምክንያት ሉዝ እንዳያደርግ ይሄ ነገር እዚህም ጋር ያለ ኮንስታንት እንዲሆን ምን ያስፈልገኝ የሆነ ፎርስ ተገፍቷል ማለት ነው። እዚህ ጋር ይሄው ፑሽ አድርጎታል ያለበለዚያ ይሄ ኮንስታንት መሆን አይችልም እዚህ ጋር ኮንስታንት ሊሆን አይችልም። ከዛን ግን ምንድነው ይሄ kinetic energy እዚህም ጋር ኮንስታንት ለመሆን ይሄ ፎርስ በዚህ ፎርስ ይገፋል። በዚህ ፎርስ አማካኝነት የሚፈጠረው ኢነርጂ ከዚህኛው ከፍሪክሽን ጋር ስለሚጣፋ ነው kinetic ኤነርጂው ኮንስታንት የሚሆነው። እሺ በዚህና በዚህ መሐከል ስንት ነው የተሰጠኝ? ዲስፕሌስመንታችን 4 ሜትር ተሰጥቶኛል። አሁን ተማሪዎች ይሄንን በሁለት መንገድ መስራት እንችላለን። ወርክ ደን አገንስት ፍሪክሽን እና ወርክ ደን ዲው ቱ ፍሪክሽን መስራት እንችላለን። ወርክ ደን ዲው ቱ ፍሪክሽን ማለት በፍሪክሽን አማካኝነት የሚሰራው ስራ ማለት ነው። ያ ፍሪክሽን ፎርስ ታይምስ ዲስፕሌስመንት ነው። እዚህ ጋር ኔጌቲቭ ነው ይሄኛው ፍሪክሽን ፎርስ እና ይሄኛው ኦፖዚት ዲስፕሌስመንት ኦፖዚት ሳይድ ስለሆነ ወርክ ደን አገንስት ፍሪክሽን ደግሞ በፍሪክሽኑ ላይ የሚሰራው ስራ ነው። በፍሪክሽኑ ላይ እዚህ ጋር የሆነ ፍሪክሽን አለ እዚህ ጋር ሉዝ የሚደረገው ማለት ከዚህኛው ተቃራኒ ነው። ይሄው እንዲህ ነው የሚሆነው ወርክ ደን አገንስት ፍሪክሽን ያ ማለት ምንድነው የሚሆነው ማለት ነው። እዚህ ጋር ኔጌቲቭ ነው እዚህ ጋር ደግሞ ፍሪክሽን ፎርስ ታይምስ ዲስፕሌስመንት ይሆናል ማለት ነው። ይሄ ማለት ፍሪክሽን coefficient of friction times normal force times displacement ነው። እዚህ ጋር አሁን coefficient of friction 0.3 ሰጥቶኛል። ይሄ ኒው ማለት ደግሞ mg ነው በዚህ ጊዜ ሆሪዞንታል ስለሆነ m ማለት 10 ኪሎ ግራም ሰጥቶኛል። g ማለት 10 ነው። s ማለት እንደገና 4 ነው። ስንት ታገኛላችሁ? የኛ 120 ጁል ታገኛላችሁ። እሺ ይሄኛው በአንዱ መንገድ ነው work done against friction ነው work done by the person የምንለው። ሌላኛው ደግሞ ከፈለግን ደግሞ summation of initial energy equals summation of final energy ነው። initial energy ምንለው initial ላይ ያለው force times displacement plus kinetic energy ነው። ይሄው መጀመሪያ የሚጀምረው የራሱ የሆነ kinetic energy አለው። ከዛ ደግሞ ይሄ በሚገፋበት ሰዓት የሚሄደው ዲስታንስ አለ ፎርስ አለ። ስለዚህ ይሄን ሲናባዛው የሆነ ኤነርጂ ወርክ ደን እናገኛለን ማለት ነው። ይሄ አለ equals ከዛ በኋላስ አሁንም እዚህ ጋር ኮንስታንት የሆነ kinetic energy ነው የሚኖረው። ይሄው kinetic energy እቺኛቷ ኢኒሻል ሳይድ ያለችው ብትሆን ይሄኛው ፋይናል ሳይድ ያለው ቢሆን ከዛስ ፕላስ
ወርክ ደን አገንስት ፍሪክሽን። ወርክ ደን ዲቱ ፍሪክሽን አለም እዚህ ጋር እንደዚህ በምንሰራበት ሰዓት ሰሜሽን ኤነርጂ ላይ በምንሰራበት ሰዓት የምናደርገው ወርክ ደን አገንስት ፍሪክሽን ነው። ለምን እዚህ ጋር ሲሄድ በፍሪክሽኑ ላይ የሚሰራው ስራ ስለሆነ ይሄኛው ፍሪክሽኑን ኦቨርካም የምናደርግበት ስለሆነ ማለት ነው። ስለዚህ አሁን ይሄኛው ኢኒሻል እና ይሄኛው ፋይናል እኩል ስለሆኑ ይጣፋሉ፣ መጣፋት ይችላሉ ማለት ነው። ምክንያቱም በዚህ ጊዜ ምን የለም ኮንስታንት ነው የምናገኘው። ለምንድን ነው እንደዚህ ያደረኩት? ይሄው ኪኔቲክ ኢነርጂ ኢኒሻል ኢኳልስ ኪኔቲክ ኢነርጂ ፋይናል 1/2 mv ኢኒሻል ስኩዌር ኢኳልስ 1/2 mv ፋይናል ስኩዌር። ሁለቱ እኩል ከሆኑ ይጣፋሉ። ስለዚህ ወርክ ደን ኢኳልስ ወርክ ደን አገንስት ፍሪክሽን ይሆናል። አያችሁ እዚህ ጋር የምንሰራው እዚህ ጋር አፕላይ በምናደርግበት ፎርስ ምክንያት የሚሰራው ስራ ይሄኛውን ፍሪክሽን ኦቨርካም ለማድረግ ነው ማለት ነው። ያ ማለት ፍሪክሽን ፎርስ ኮኤፊሺየንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ታይምስ ኤስ። ይሄ ማለት ደግሞ ኒው ኤምጂ ኤስ ማለት ነው። ይሄን ቁጥር ስተካኩ 120 ጁል ታገኛላችሁ ማለት ነው። ይሄንን በደንብ መረዳት ያስፈልጋል ማለት ነው። ሌላኛ 17ኛ ጥያቄ ነው። suppose a block that is tied to a rubber band is dropped and allowed to fall, but at some point the rubber band stretches to a point where it stops the block. Which of the following energy transfers take place during this process ነው። አሁን ተማሪዎች የሆነ የሚለጠቅ የፕላስቲሲቲ እንትን ያለበት ላይ የሆነ ብሎክ አሰረ እና ያስ ነው ለቀቅ ነው። ይሄን ነገር ስንለቀው መጀመሪያ ላይ ምን እዚህ ጋር ከመልቃችን በፊት ምን አለ ማለት ነው? ፖቴንሻል ኤነርጂ አለ ማለት ነው። ይሄ ፖቴንሻል ኤነርጂ ይመጣና ልክ እዚህ የሆነም የሚደርስባት ፖይንት አለች እዚህ ጋር ከመለጠጡ በፊት ማለት ነው። እዚህ ጋር ሲመጣ የራሱ የሆነ ሃይቱ ላይ ሲመጣ ማለት ነው። በፊት ርዝመቱ እኮ ይሄን ያክል ሊሆን ይችላል፣ ግን ወደ ላይ ሰብሰብ አድርገን ለቀቅ ነው ብለን እንስብ። ስንሰበስበው እዚህ ጋር ምን አለው? ፖቴንሻል ኤነርጂ አለው። ከዚህ ጋር ወርታቸው ታች መጥቶ እዚህ የራሱ ፖይንት ላይ ሲደርስስ ምን እንደሚኖረው ወደ ኬኔቲክ ኤነርጂ ኮምፕሊትሊ እዚህ ጋር የነበረው ሙሉ ወደ ኬኔቲክ ኤነርጂ ይቀየራል። ከዛ ይሄ ነገር መለጠጥ ይጀምራል። እንደዚህ ለጠጥና ይቆማል። እዚህ ጋር ደግሞ በሚለጠጥበት ሰዓት ደግሞ እዚህ ጋር ደግሞ ምን ይኖራል? ኢላስቲክ ፖቴንሻል ኤነርጂ ስቶር ያደርጋል ማለት። ስለዚህ ከፖቴንሻል ኤነርጂ ወደ ኬኔቲክ ኤነርጂ፣ ከኬኔቲክ ኤነርጂ ደግሞ ወደ ኢላስቲክ ፖቴንሻል ኤነርጂ ነው የሚሆነው። ኤ ትክክለኛው መልስ ነው ማለት ነው። ሌላኛው 18ኛ ኮንዘርቬሽን ኦፍ መካኒካል ኤነርጂ ኢዝ ትሩ ፎር ዋት ኬዝ ይላል። እዚህ ጋር እንግዲህ ተማሪ ኮንዘርቬሽን ኦፍ መካኒካል ኤነርጂ ትሩ ለመሆን ምንድነው ነን ኮንዘርቬቲቭ ፎርስ መኖር የለበትም። ነን ኮንዘርቬቲቭ ፎርስ ምንለው ይሄ ፍሪክሽን ፎርስ ምናምን በሱ ምክንያት ነው። ስለዚህ ይሄኛው ቢ ትክክለኛ መልስ ይሆናል ማለት ነው። እሺ 19ኛው ጥያቄ the following roller coaster has a height at the top of the hill of 58 meter 58 ሜትር ርዝመት አለ ይሄኛው and a height at the top of the loop of 26 ሜትር ነው። እዚህ ጋርም ደግሞ ይሄኛው የሉፕ ደግሞ ስንት ነው? 26 ሜትር አለ ማለት ነው። if it is moving at a velocity of 4 meter per second at the top of the hill እዚህ ጋር ይሄኛው እየሄደ ያለበት ኢኒሻል ስፒድ አለው። ይሄም ስንት ነው? 4 meter per second ነው። what is the velocity of the train car at the top of the loop ነው። እዚህ ጋር ሲደርስስ ነው። እዚህ ጋር ሲደርስስ ነው የሚለው የተማሪዎች ይሄኛው ምንድነው? summation of initial energy equals summation of ፋይናል ኤነርጂ ነው። ኢኒሻል ላይ ያለው 1/2 m v ኖት ስኩዌር ፕላስ mg h ኢኒሻል ነው ኢኳልስ ፋይናል ደግሞ እዚህ ጋር ማለት ነው mg h ፋይናል ፕላስ 1/2 m v ሉፕ ላይ ማለት ነው። የሉፑ የፋይናሉ እዚህ ጋር ያለው ፋይናል ብለው ማግኘት ይችላል ማለት ነው። አሁን ሁሉም ላይ ማሳለ ማሶችን ማጥፋት እንችላለን። ከዛ እንደገና አሁንም ደግሞ በቱ ማባዛት እንችላለን። ቦት ሳይድ በሁለት ሳባዛው m v ኖት ስኩዌር ፕላስ 2 m g h ኖት ኢኳልስ 2 m g h ፋይናል ፕላስ m v ፋይናል ስኩዌር። አሁን ሁሉም ጋር ማሳለ ማሱንም ለማስ ባካፍለው ይጠፋል። ከዛ v ኖት ስኩዌር v ኖት ፕላስ 2 g h ኖት ነው የሚሆነው ኢኳልስ እዚህ ጋር ደግሞ 2g h ፋይናል ፕላስ v ፋይናል ስኩዌር። አሁን ተማሪዎች v ኢኒሻል ስኩዌር እናውቀዋለን። ስንት ነው እሱ? 4 ስኩዌር 16 ፕላስ ይሄኛው ደግሞ 20 2 ታይምስ 10 20 ታይምስ h ኖት 58 ነው። እቺኛቷን ወደዚህ ሳሻግራት ማይነስ
20 ኢንቱ 26 ኢኳልስ ቪ ፋይናል ስኩዌር ይሆናል ማለት ነው። ከዛ ቪ ፋይናል ስኩዌር ኢኳልስ ይሄኛውን እንደዚህ አባዝታችሁ 16 ስትደምሩበት 1176 ሲቀነስ ይሄኛውን ደግሞ 20 ሲባዛ 26 በምታረጉበት ጊዜ የምታገኙት 520 ነው። ከዛን ቪ ፋይናል ኢኳልስ ስኩዌር ሩት ኦፍ የዚህን ሪዛልት ነው የምናደርገው ማለት ነው 656 ይመጣል። ቪ ፋይናላችን ይሄን ስኩዌር ሩት ውስጥ አንሰሩን ስኩዌር ሩት ውስጥ ስታስገቡ 25 ይመጣላችኋል ማለት ነው። 25.5 ይመጣላችኋል። አፕሮክሲሜት መልሱ እዚህ ውስጥ ያለው ደግሞ 25 ነው ማለት ነው። ለምንድን ነው 25 የመጣው? እሱ የተጠቀመው እዚህ ጋር ለዚህ ለምርጫዎች ያስቀመጠው ግራቪቲያችንን 9.8 ሜትር ፐር ሰከንድ፣ እኔ ደግሞ 10 ነው የተጠቀምኩት። ለዛ ነው እንደዚህ የመጣው። መልሱ ይሄኛው ይሆናል ማለት ነው። ሌላ ተማሪዎች ይሄኛውን እናንተ ትሞክሩታላችሁ፣ ያልገባችሁ ከሆነ ትጠይቁኛላችሁ። ይሄኛውንም እናንተ ትሞክሩታላችሁ ማለት ነው። እንግዲህ ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ ሌሰን ደግሞ እስክንገናኝ ድረስ እግዚአብሔር አእምሯችሁን ይባርክ።